ለመኖሪያ ቤታችሁ የውሃ ስርገትን ሙሉ ለሙሉ ለመከላከል በተለይ ቴራስ ላይ ለመጠቀም የምትፈልጉ ከሆነ አክሌሪክ የተሰኘ ወተርፕሩፍ አለ። ስለዚህ አክሌሪክ የተሰኘ ወተርፕሩፍ አጠቃቀሙ ምን ይመስላል፣ ጠቀሜታዎቹስ ምንድናቸው፣ እንዴት ነው አፕላይ የሚደረገው የሚለውን የምናየው ይሆናል ማለት ነው። አብራችሁን ቆዩ። አክሌሪክ ወተርፕሩፍ እንግዲህ ሀገራችን ላይ በሰፊው የምንጠቀመው አይነት የወተርፕሩፍ ማቴሪያል ነው። የመጀመሪያው ጠቀሜታው አክሌሪክ ማቴሪያሉ በጣም ነጭ ስለሆነ ዩቪ ሬዚስት የማድረግ ወይም ደግሞ ከላይ የሚመጣን ፀሐይ ሪፍሌክት አድርጎ የመመለስ ባህሪ ያለው ማቴሪያልን ብቻውን በብሩሽ መቀባት ትችላላችሁ። በጣም ኢዚ ነው አፕላይ ለማድረግ። እንዲሁም ደግሞ ብቻውን ነው እኛ ብሩሽ ተጠቅመን አፕላይ ማድረግ አንፈልግም፣ ጂኦቴክስታይል የተሰኘውን ደግሞ ማቴሪያል አብረን መጠቀም እንፈልጋለን የምትሉ ከሆነ ጂኦቴክስታይል ሜምብሬን እንግዲህ ሞር ሰፖርት እንዲያደርግና ፍሌክሲብል እና ኤላስቲክሲቲ እንዲኖረው ስለሚያደርግ በተቻላችሁ አቅም ጂኦቴክስታይልን ኮርነር የሆኑ ቦታዎች ላይ ብትጠቀሙ ሰጀስት አደርጋለሁ። ያ ማለት አክሌሪኩን በምትቀቡበት ሰዓት ላይ ከጂኦቴክስታይል ጋር አብራችሁ አያይዛችሁ የምትቀቡት ከሆነ በተለይ ኤጅ ያለበት ወይም ኮርነር ያለበት ቦታ ላይ ስትጠቀሙት ህንጻችሁ ክራክ ቢያደርግ አክሌሪክ ማቴሪያሉ በሚደርቅበት ሰዓት ላይ መልሶ ሶሊድ ስለሚሆን ወይም ደግሞ ድንጋይ ስለሚሆን አብረው ክራክ የማድረግ ነገሮች ሊኖሩ ስለሚችሉ ጂኦቴክስታይልን ከተጠቀማችሁ አብሮ ስትሬስ ስለሚያደርግ ያንን በወተርፕሩፍ ማቴሪያልነት ሊከላከልላችሁ ይችላል ማለት ነው። በመቀጠልና ዋነኛው ጠቀሜታው ደግሞ ኮስት ኢፌክቲቭ ነው። ከተማችን ላይ ካሉ ለቴራስ ብለን ከምንጠቀማቸው እንደነ ሜምብሬን አይነት ማቴሪያሎች ዋጋው ትንሽ ቀነስ ይላል ማለት ነው። ኮስት ኢፌክቲቭ ስለሆነ እሱንም እንደ አንድ አማራጭ ብታዩ ጥሩ ነው። የወተርፕሩፍ ካሰራችሁ በኋላ እነ አክሌሪክ እነ ሜምብሬን በተለይ ቴራስ ላይ ካሰራችሁ በኋላ በተቻላችሁ አቅም ውሃ ለ72 ሰዓት አቁራችሁ ቼክ ማድረጋችሁን አትርሱ። ምክንያቱም ወተርፕሩፍ በሚሰራበት ሰዓት ላይ በ72 ሰዓት ውስጥ ወተርፕሩፉን አልፎ ሊክ ሊያደርግ ስለሚችል የቱ ጋር ሜንቴን መደረግ እንዳለበት እንድታውቁ ያደርጋል ማለት ነው። ይህን ማቴሪያል ማግኘት የምትፈልጉ ከሆነ እኛ ጋር ኢምፖርት የተደረጉ የዱባይ ኢምፖርት የሆኑ ፕሮዳክቶች ስላሉ ልደውሉልን ትችላላችሁ። እንደነዚህ አይነት ማቴሪያሎች ማግኘት የምትፈልጉ ከሆነ ቴሌግራም ቻናል አለን፣ ያያ ኮንስትራክሽን ብላችሁ ብትገቡ እዛ ላይ ከ8000 በላይ ቤተሰቦች አሉን። እዛ ላይ ገብታችሁ ፋሚሊ መሆን ትችላላችሁ። አክሌሪክ ወተርፕሩፍ እንዴት አፕላይ ይደረጋል፣ እንዴት ነው በቀላሉ አፕላይ ማድረግ የምንችለው የሚለውን ደግሞ ሞር ማግኘት የምትፈልጉ ከሆነ ያያ ኮንስትራክሽን የተሰኘ ዩቲዩብ ቻናል አለን። እዛ ላይም ገብታችሁ ቼክ ማድረጋችሁን አትርሱ። ይህንንም ቻናላችንን ፎሎ ማድረጋችሁን አትርሱ። መልካም ጊዜ